ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዘግየት ብላችሁ ካገኛችሁን በመከታተል ላይ ያላችሁት ቤተኛን ነው። ሁለተኛው ምዕራፍ ቆይታችን ላይ ደርሰናል። አብራችሁ እንድትቆዩ የስነ ተዋልዶ ጤና ጉዳዮችን በተመለከተ ቁም ነገሮችን እንድንጋራ በአክብሮት ጋብዛለሁኝ። ዛሬ በፕሮግራማችን እጅሽ ከምን ካላችሁኝ ውስጥ ያዘውን ወደ ሆድ ውስጥ ያስተላልፋል ማጽን። ምክንያቱም ከተወሳ ከተሸነቆረ ከተከፈተ ማለት ነው። ከዛ በኋላ ምን ይመጣት ይጀምራል? የሴትዮዋ አንጀት በቀዳዳው በኩል ወደ ታች መምጣት ይጀምራል። ከዛ አሁን የጽንሱ እየመሰላቸው አንጀቷን የመጎልጎል ወደ ታች ማውጣት። ደህንነቱ የተጠበቀ ጽንስ ማቋረጥ የድሮና ዘንድሮ ንጽጽራችን ዛሬም ቀጥሏል። ልቡ አይሰራም፣ ልብ ምት የለውም አሉን። በሱ ነው በቃ ልጅ የወጣው ምክንያቱ ይሄ ነው በቃ። በየመሃሉ ታሪካቸውንና እዚህ ጉዳይ ላይ ልምዳቸውን ያካፈሉኝን ሴቶች የፕሮግራሜ አካል አድርጌያቸዋለሁ። ሁሉንም ዝግጅቶች እንደምትወዷቸው አልጠራጠርም። ብቻ እንዳስለምዳችሁኝ ጆሮአችሁንም ቀልባችሁንም አውሱኝ። ሶስና ተስፋዬ ነኝ። ውድ አድማጮች ከሳምንት በፊት እንዳደረግነው እስኪ ዛሬም በቅድሚያ እናንተ ተሳትፋችሁ ለ5 ስልክ ደዋዮችና ቴክስት አድራጊዎች አጭር የጽሁፍ መልእክት ለምትልኩልን የሞባይል ካርድ የምንሸልምበትን ጥያቄ ላቅርብ። ጥያቄውን ልብ በሉ። በሀገራችን ሕግ መሰረት አንዲት ሴት በጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ከምትችልባቸው ምክንያቶች ወይንም መስፈርቶች መካከል ሁለቱን ጥቀሱ። ደግሞአለው። በሀገራችን ሕግ መሰረት አንዲት ሴት በጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ከምትችልባቸው ምክንያቶች ወይንም መስፈርቶች መካከል ሁለቱን ጥቀሱ። መልሶቻችሁን በ0946 34 94 44 ወይንም በ0936 80 30 80 በመደወል ወይንም አጭር የጽሁፍ መልእክት በመላክ ልታደርሱኝ ትችላላችሁ። ቀድማችሁ ትክክለኛውን ምላሽ ለመለሳችሁ ተሳታፊዎች የሞባይል ካርዶችን እንሸልማለን። ተሳተፉ። መልካም እድል። ውድ አድማጮች ባለፈው ሳምንት ዝግጅት ደህንነቱ ስላልተጠበቀና ደህንነቱ ስለተጠበቀ ጽንስ ማቋረጥ አገልግሎት ልዩነት ስንመለከት ነበር። ዛሬም ቆይታችን እዚሁ ጉዳይ ላይ ነው። ዶክተር ፈለቀ ወርቁ የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ በተለያዩ ጤና ተቋማትና ዩኒቨርሲቲዎች በማስተማርና በሕክምናውም ዘርፍ ለበርካታ ዓመታት ሲያገለግሉ ቆይተዋል። አሁንም እያገለገሉ ይገኛሉ። ጥሩ ቆይታ አድርገናል። እንድትከታተሉ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። አንድ ጊዜ ወደ ጋንዲ የመጣችው ያኔ ዛ ሬዚደንት ነበርኩ። 34 ሳምንት አካባቢ ነች። ልክ ማህፀን የመበሳሳት ነገር ሲመጣ ጽንሱ በተበሳው ማህፀን ወደ ሆድ ሸሽቷል ኦሬዲና ደህንነቱ ያልተጠበቀ ጽንስ ማቋረጥ ሄዳ ነው። አዎ ዝም ብሎ ያወሩን ማቁትም 2 ወር 3 ወር ምናምን በሚል ማለት በኋላ ሲወጣ የተወሰኑ አካላትን ያወጣና የተወሰኑ የጽንሱን አካል ይወጣና ከዛ በኋላ የተወሰነው ይጠፋበታል። ከዛ ተገኘ ተብሎ ይወጣ ያለው ትንሽ የሚዘቀጥተው ምንድነው? ማለሰያ የለም፣ ማስታገሻ የለም። እነዚህ ቦታ የሚሰራበት በህመም መሃል ሆኖ ነው የሚሰሩትና አንጀቷ እየተቆራረጠ አንጀቷ በዛ በሚጠቀሙት መሳሪያ ሲወጣ ሆስፒታል ስትመጣ ኦሬዲ ማጽኗ የሚወጣ ማጽን ነው። ጽንሱ ከወድ ውስጥ ወጥቶ የሞተ ጽንስ ግማሽ አካሉ ተቆራርጦ ወጣ። ማጽኗም በዛው ግራ መንገድ ወጥቶ አንጀቷ ደግሞ በሰርጅኖች የመጠጋገን ኮሎስቶሚና ሌሎች ጊዜያዊ ማስተንፈሻ ሰገራና ሌሎች መተላለፊያውን በጊዜያዊ ማስተንፈሻ የሆነች ኬዝ አሁን እንደዚህ አይነት ወርስት ኬዝ አይቼ ያቃለው። ምንድነው የሆነው? ጽንሱ ካደገ በኋላ ደህንነቱ ያልተጠበቀ ጽንስ ማቋረጥ ለማድረግ ሄዳ ነው። ምንድነው ያደረጉላት? እነሱ ያወጣና ብለው አሰቡትና በሚይዙት ነገር አሉ መቆንጠጫዎች አሏቸው። በዛ የሚጎትቱበት ነገር አላቸው። ማህፀኗ ኦሬዲ በሯን ከከፋፈቱ በኋላ መጎተት ከጀመሩ በኋላ የተወሰነ ራሱ ማህፀኑን ከማህፀን ውስጥ የተወሰነ ማውጣት ከጀመሩ በኋላ ጽንሱ ማለት ነው ማህፀን የተወሰነ በሚጎዳበት ጊዜ ውስጥ ያዘውን ወደ ሆድ ውስጥ ያስተላልፋል ማህፀን። ምክንያቱም ከተወሳ ከተሸነቆረ ከተከፈተ ማለት ነው። ከዛ በኋላ ምን ይመጣት ይጀምራል? የሴትዮዋ አንጀት በቀዳዳው በኩል ወደ ታች መምጣት ይጀምራል። ከዛ አሁን የጽንሱ እየመሰላቸው አንጀቷን የመጎልጎል ወደ ታች ማውጣት የተወሰነ ነገር ካቅማቸው በላይ ሲሆን ወደ ሆስፒታል እንድትስ ስትመጣ ይሄ ኦሬዲ
ያለው የሴትዮዋ አንጀት ነው የሚታየውና እንደዚህ አይነት ኬዞች የነበሩበትና አንደኛ ምን ሊያደርግ ነው የጀመረው ይሄ ሰው ይሄን ምክንያቱም ምናምን ሲባል ካለማወቅ ጽንሱ እንደዚህ የተለቀ መሆኑን ካለማወቅ አልትራሳውንድ የለ ምርመራቸው ቀጡ እስከዚህም ነው ይወጣል ብሎ በሚያውቁት መንገድ ሲሞክሩት ግን አንዳንድ ጊዜ የሚመጣው ነገር ከሚጠብቁት በላይ ሲሆንባቸው ተመልሳችሁ አትምጡ ብቻ ሳይሆን እንደዚህ ደረሰባትን ወደ ሆነ ቦታ አውጥቶ ከዛ ወደ ሆስፒታል የመጣችንበትና እቺ ያሁኗ ልጅ ተረፈች መጣች ወዲያው አመጣ እንትና አልቆየም ኢንፌክሽን ሲቆይ ብታድር ኖሮ ለማድረግ ብትሞክር በመድማትና በኢንፌክሽን ምንም የመትረፍ እድል አልነበረው አሁን ግን አንጀቱም ተጠቀነ በኋላ ላይ ማለት ነው የሚፈልገው ነገር ተደረገ ከዛ ማጽን እንደወጣ ተደረገ ኦሬዲ የደማችሁም ደግሞ በልኩ ስለሆነ እዛው ተሞትባቸው ነበር ብትሞትባቸው ምን እንደሚያደርጉ እግዚአብሔር ይወቅ እንደዚህ አይነት ነገሮች ሲያዩ ምን አይነት ስሜት ነው የሚሰማው ያው አንቺ ህክምናው ላይ ስትሆኚ ይሄ ነገር መቼ ይቆማል የሚል ነገር ነው መቼ ነው ይሄ መጨረሻ መፍትሄ የሚያገኘው እነዚህ አይነት ሰዎች ይሄን ትቶ ይሄ ነገር ወደ መስመር የሚገባበት መቼ ይሁን ነው የምትዩ በዛን ጊዜ ብዙም ሳይቆዩ ግን ወደ መስመር ገባ ዶክተር እንግዲህ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በቂ ልምድ ባለውና ዝግጅት ባለው ባለሙያ ይሰጣል ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በአሁን ሰዓት ማለት ነው በፊትስ ሲጀመር እነዚህ አይነት ሰዎች አንዳንዶቹ በህክምናም ያለፉ አይደሉም በህክምናም ቢያልፉ እንደው የተሻለ ደረጃ ያደረሱ አይደሉም እንደው የተሻለ ደረጃ ያደረሱ በጣም ዕውቀቱ አላቸው ብንሉ እንኳን መሳሪያው የላቸው የሚገባ ደህንነቱን የጠበቀ የማድረግ ቦታው መሳሪያው በቂ አይደለም ቢኖሩ እንኳን ማለት ነው ከነዚህ ሰዎች ጋር አንደኛ ሆስፒታል እየመጡ የሚያካማክሩ ሰዎች አይደሉም በቀላሉ የምታገኛቸው አይነት ሰዎች አይደሉም ስለዚህ ከሚሰሩት ነገር ነው ምን አይነት ሰዎች እንደሆኑ የምንገምታቸው ማለት ነው ስለዚህ ይሄ ትምህርት ዝግጅት ምናምን የሚባለው ነገር የለም ማለት ነው አሁን በቅርብ በጣም የሚገርሙት እዚህ አንቆርጫ አካባቢ አንድ አሮጊት ሴትዮ ጽንስ ማቋረጥ አገልግሎት በባህላዊ መንገድ ይሰጣሉ አሉና መልካቸውን ሁኔታቸውን ሲስሉልኝ በጣም ያረጁ ሴትዮ ናቸው በእድሜ በጣም የገፉ ሴትዮ ናቸውና እንዳልተማሩም ያስታውቃሉና እንዲሁ በጭፍን ጽንስን ማውጣት ነው ከማህፀን ውስጥ ሌላ ሳይንስ የለውም ብለው የሚያምኑ ሰዎች አይነት ናቸው ማለት ነው አሁን እንደዛ አይነት ነገር ናቸው ቀደም እንደመጠቀስ እንደሞከርኩት ኢቭን ዕውቀቱን ካለም ቢሉ የሚሰሩበት ኢንቫይሮንመንት ሁኔታውና የሚሰሩበት ነገር ዕውቀቱ አላቸው የሚያስብላቸው ሰዎች አይደሉም ሲጀመር ማለት ነው ነን ቢሩ ራሱ አስከድም አንደኛ ደህንነቱ የተጠበቀ የሚባለው ባለሙያ ዕውቀቱና ችሎታው ብቻ አይደለም ለዛ ጉዳይ ልምድ ብቻ አይደለም የሚጠቀመው ነገርም ጭምር ስለሆነ ማለት ነው የሚጠቀመውና የሚጠቀሙስ በአግባቡ ነው ወይ ያንዳንዱ መሳሪያ በአግባቡ እየተጠቀመ ነው ወይ መሳሪያዎቹ ስልክ ናቸው ወይ ንጽህናቸውን የጠበቁ ናቸው ወይ ቦታው የሚሰራበት የሰውን አደጋ ህይወት ላይ እየጣለ አይደለም ወይ ስለዚህ ችግሩ የሚጀምረው ከሰዎቹ ዕውቀትና ችሎታ ብቻም ሳይሆን ከሚጠቀሙት መሳሪያና ከሚሰሩበት አካባቢ ጀምሮ ነው ችግሩ ያለው ኢቭን ዕውቀቱ ያለን የሚሉ አይነት ሰዎች በሆኑ ራሱ ዞር ብሎ ቢያዩት ሊያስከዳ አይችልም ሁለቱ ካልተሟሉ ንጽህና የጠበቀ ነው ማለት አስችልም ስንቶሩ ነው ምናምን ማላለም እሷን ነው ያናገራት እስከሷ ጋር ነው የጨረሱት እኔን ጊዜ ነው ያለኝ በቃ አንድ ወር ነው የሚሆነው ጽንሱ ማለት ነው ከዛ ገባው ተኛለኝ ተኛው ምን ላይ የሆነች ትንሽ ያልጋ ነገር ናት እዛ ላይ ተኛለኝና ወደዚህ ማየት ምናምን የለም ወደ ታች እንዳታይ ምናምን አለኝ እሺ ብዬ እሷ አልገባችም እኔና እሱ ብቻ ነን በጣም ፈራሁ በቃ የሆነ ቋቋቋቋ ይላል በቃ ማሰኔ ስር በቃ የሆነ በዚህ ጋር ሲገባብኝ የሆነ የሚወጋሽ ነገር የለም ደዛ ነገር ይወጋኛል ደስ ጠቅ የሚያረግ ነገር አለ እና የሆነ እንዴት ነው የሚል ነገር የለ ቆቆቆ የሚል ነገር አለው በቃ ማሙታዩ በቃ ነፍሴ ከስጋዬ ላይ ተላቀቀችው ከማህፀኔ ላይ ከሆዴ በታች በጣም በቃ የራሱ ይሄ የወረደ መሰለኝ እንዳለ ሰውነት ይሄ ሆዴ ውርድ ያለ ይመስለኛል በቃ ማህፀኔ እንዳለ ይወጣኝ ነው የሚመስለኝ ሲሰማኝ ማለት ነው ላቤ ለነግርሽ አልችልም እንባዬ በቃ ራሴን መቆጣጠር አቃተኝ እዛ ታክሲ ስንሄድ ለአመመኛ አውርደኝ አልኩት ፕሮግራም አላቸው መሰለኝ እንጀሰድ እንኳን ስርጭ አስመለስኩ በታች ደም ይወርዳል ሲያስመልሳለሁ በቃ ራሴን መቆጣጠር አቃተኝ አይዞሽ አንቺ እንደዚህ አታዋርጂኝ አለች በጣም አሞኛል ልሞት ነው መስስቲ ቆይ ትንሽ አረጋጊኝ አልኩ ከዛ ድንኳን ስር ትክፍ ብዬ ራሴን መቆጣጠር አቃተኝ
ደህንነቱ የተጠበቀ ጽንስ ማቋረጥ አሁን እናትየዋ ላይ ይሄን ያህል ከባድ የሚባል የጤና ችግር አይከሰትባትም። ደህንነቱ በተጠበቀ ጽንስ ማቋረጥ አገልግሎት ድሮስ አሁን ምንም ይሄን ያህል እዚህ ገባ የሚባል በዚህ ሰሞን አይደርስ ማለት ትንሽ ይከብዳል። ምክንያቱም ቢደርሱ እንኳ የሚለው ነገር ነው የምንለው። ችግሮች ቢመጡ እንኳ መድማት ብትጀምር ኦሬዲ ተዘጋጅቶበታል። ደም ለመስጠት የሚደማውን ለማስቆም እቃዎቹ፣ መሳሪያዎቹ፣ መድኃኒቶቹ አለው ተዘጋጅቶ ነው የሚጠብቁት። ቢከሰቱ እንኳ ችግሩ ቢመጣ እንኳ ለማከም ይዘጋጃል። የበፊቱ ሲጀመር ዝግጅቱ የለም። ቢከሰት ጉዳዩን ለማስፈጸም የሚያስችል ሁኔታ ላይ አይደለም። ሲጀመር ችግሮቹ ሲመጡ ከመጀመሪያውም ሲነሳ ለችግር የሚያጋልጡ ነገሮች ነው ቀድሞ ተደርድሮ ያሉት። ከመሳሪያው ጀምሮ ለኢንፌክሽን የሚያጋልጥ ሆኖ ሳለ መሳሪያዎቹ ስታንዳርዶችን ያልጠበቁና ለዚህ ጉዳይ ያልተሰሩ መሳሪያዎች ስትጠቀሚ የምትጎጂያቸው የሚደሙ ነገሮች ሊበዙ ይችላሉ። ቢደማ ደም ማስቆሚያ ነገር የለሽም። የምትሰፊበት ነገር እንኳን የለሽም። የሚሰፋ እጅ ክህሎት የለሽም። ደህንነቱ ባልተጠበቀው ማለት ነው። ስለዚህ አንደኛ ችግሩን ከመጀመሪያው ችግር የሚያመጡ ነገሮች ውስጥ ሆነሽ ነው የምትጀምረው። ቢመጡ ደግሞ የምታስቆምበት አቅም ኖሮሽ አይደለም የምትጀምሪውና ያሁኑ ችግሩ እንኳን ቢመጣ ለመፍትሄውም ጎን ለጎን ዝግጅት አለ ማለት ነው። ደህንነቱ የተጠበቀ የምንለው ሲጀመር ከክላይንቷ ወይ ደግሞ ከተጠቃሚዋ ምን አይነት ሁኔታ ላይ ነች? አእምሮ ሁኔታ ምን ላይ ነው ያለው? ጤናዋ ሁኔታ ምን ላይ ነው ያለው? ምን አይነት እንትን ነው የገጠማት እርግዝናው? ምን ያህል ጊዜ ነው ያቆየባት? እርግዝናው ቢቀጥልና አሁን እሷ እንድትቋረጥ የፈለገችበት ሁኔታ የማመዛዘን ስራ ይደረጋል መጀመሪያውም ማለት ነው። ከዛ በኋላ ይሄ እርግዝና ለማቋረጥ የሚያበቃ አይነት ችግር ይዛ ከመጣች በህጉ በተፈቀደው መሰረት ማለት ነው ለምንድን ነው የምትፈልጉ ተብላ ስለምትጠየቅ ማለት ነው። ከዛ በኋላ ቀጥሎ ያለው ደግሞ ለዚህ አይነት እርግዝና ደረጃ የደረሰችበት ደረጃ ይሄ እርግዝና ሊቋረጥ የሚችለው አሁን የሄደችበት ኮንሳልት ያደረገችው የጠየቀችው ጤና ተቋም ማለት ነው ይሄን አገልግሎት መስጠት በዚህ ደረጃ ይችላል ወይ? ሳምንቱ ስንት ደርሷል? ማህፀኗ ውስጥስ ነው ያለው ወይ? ምን ያህል እድገት ነው ያለው? በኔ አቅም ሊሰራ ይችላል ወይ? በመድኃኒት ሊሆን ይችላል ወይ? በመሳሪያ ነው የሚወጣው ወይ? ያ መሳሪያ እኛ ጋር አለ ወይ? እኛ ጋር ከሌለስ የት ልታገኝ ትችላለች? ትልቅ ከፍተኛ ሆስፒታል መሄድ አለባት ወይ? የጤናዋ ሁኔታስ ከፍተኛ ሆስፒታል የሚያስከዳት ነው ወይ? ወይስ በትንሽ ጤና ጣቢያና በታች ባሉት ጤና ተቋማት መጨረስ ትችላለች ወይ? እየተባለ ከመጀመሪያው የትኛው ባለሙያ ይመጥናታል? እኔ አገልግሎት ይሰጣለሁ ብሎ አይደለም መጀመሪያው ይሄ ራሱ አገልግሎት መስጠት ነው። የት ሄዳ አገልግሎት ማግኘት እንደምትችል አቅጣጫ የመጠቆም የማሳየት ሪፈር የመጻፍ ያ ቦታ ሄዳ አገልግሎት እንድታገኝ ይሄ ቦታ የሚመረጥበት አንደኛ እውቀቱ ያላቸው ክህሎቱ ያላቸው ችግር እንኳን ቢመጣ ለችግሩ መፍትሄ ቀደም እንደጠቀስኩት መፍትሄ ሊሰጡ የሚችሉ ሰው ባለሙያዎች ያሉበት መልቲ ዲሲፕሊነሪ አንዳንድ ጊዜ የጤና ችግሯ በጣም ህይወቷን አደጋ ላይ የሚጥል ከሆነ ህይወቷን በተቻለ መጠን ህይወቷን አደጋ ላይ በማይጥሉ ኢሞሽኗን አእምሮዋን አደጋ ላይ በማይጥሉበት ሁኔታ አገልግሎቱን የምታገኝበትና ከዛ በኋላ ያ ያልተፈለገው በህግ የተፈቀደው ያልተፈለገ እርግዝና በሰላም ህይወቷ ላይ አደጋ ሳይጥል ብጥል እንኳን የከፋ ደረጃ ሳይደርስ የሚቀለበስበት ሁኔታ የተመቻቸ ሆኖ የሚሰራ። ስለዚህ የሚታዩት የባለሙያው አቅም ስንል እንዴት ነው ዶክተር? አሁን ብዙ ጊዜ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት የሚሰጡት የጤና ባለሙያዎች የማህፀንና ጽንስ ስፔሻሊስት ሐኪሞች ብቻ ናቸው? ዴታ እንደዛ መሆን የለባቸው። እንደ ደረጃው ነው እናትየዋ ወይ ልጅቷ ያለችበት የጤና ሁኔታ ጽንሱ ያለበት ደረጃ የሚወስኑ ነገሮች ማለት ነው። እዛ የተቀመጠው ባለሙያ ደግሞ ምን አይነት አገልግሎት መስጠት እንደሚችል የሰለጠነበት ይሄ ዝም ብሎ በትምህርት ብቻ ዲግሪ ይያለው ምናምን ብቻ አይደለም። በዚህ ጉዳይ ዙሪያም ስልጠና ይሰጣል። ፕሮሲጀር አለው ማለት ነው። ህጉ ዝም ብሎ እዛ ጋር ስለተጻፈ ብቻ አይደለም። ጤና ጥበቃ እኮ ህጉ ሲወጣ ወስዶ ባለሙያዎቹ ምን ላይ የት ጋር ያለው ምን ላይ መሰልጠን አለበት፣ ምን ያህል መስጠት ክኒን መስጠት ካለ የትኛው ክኒን ነው የሚሰጠው፣ መቼና እንዴት፣ የት አስተኝቼ በዚህ ደረጃ ይሆናል ወይ? በጤና ጣቢያ ደረጃ የሚታከም ጤና ጣቢያ ደረጃ ያሉ ሰዎች እነማን ናቸው? የትኛውን አይነት እርግዝና ማቋረጥ ስራ ነው የሚሰሩት? ከፍተኛ ሆስፒታል አሁን ጳውሎስ የሚሰራው እንትንና በጤና ጣቢያ የሚሰራው አንድ ላይ ሆነ ይችላል። ስለዚህ ደረጃውን ለዛ ነው አንዱ በሪፈራል ሊንኬጅ ይኖራቸዋል። ሰው ቤት ነው የሚሰራው። ከዛ እናቴ ነው ምራዳት ለመስቀል ገጠር እጄ ነው የተደፈርኩት እንጂ ሰው ቤት እዚህ አዲስ አበባ ነው የሚሰራው። እናቴ ቤት ወደ እናቴ ቤት እየሄድኩ ያለው ሁለት ወንዶች ነው የደፈሩ። ገጠር ስለሆነ ጫካ አለ እዛ ውስጥ ነው። አንዱ አፌን ያዘኝ። በቃ እኔ ከሁለት ሰዓት በኋላ ነው እንደዚህ ነው ተነስኩት። ከዛ ቦታ ራስ ብዬ ነው ቤት የደረስኩት። ማንንም አላየኝም። ህመም አለው፣ ደም ፈሰስ ነገር አለ። በጣም ነው የሚያመው። የትም አልሄድኩም፣ ለማንም አልነገርኩም። ያው ይስቁብኛል ለማለት ነው። ለልጆችንም ስለማላውቀው ምንም ማድረግ አልችልም። አላቅም። መጀመሪያ ስለሆነ እንደዚህ ቶሎ ይፈጠራል ብዬ አላሰብኩትም።
የወር አበባዬ ሲቀር ነው ወደ ፋርማሲ ቼክ የሚደረግበትን የወሰድኩት። ከዛ እርጉዝ የሴት ጓደኛ ማለት ነው ለሷ ነው ነገርኩት። እኛ ጋር ሰላም ክሊኒክ ይባላል እዛ ሲሄድ አይቻልም ይዛሉኝ። ከዛ በኋላ ዛዛ ፒያሳ ነበርና ከዛ እነሱ ደግሞ እዚህ ማይቻልም አሉኝና ወደዚህ አልኩልኝ። ያው አዩኝ። ከዛ አይ ጥሩ ነው እዛ አልጋት ይዣለሽ ምናምን አሉኝ። በቃ ትላንትና መርፌና መድኃኒት ሰጡኝ፣ ክኒን ሰጡኝ። ከዛ ዛሬ ደግሞ ነይ አልጋት ይዣለሽ ነው አሉ። ያስፈራል በጣም ሳትፈልግ ስለሆነ ከጓደኛዬ ውጪ ምንም ማቅ እሷ ናት አብራኝ የመጣች። እሷም ሰው ቤት ስለምትሰራ አልተመቻትም። ዛሬ ደግሞ እግዚአብሔር ያቀለው ሁሉ መርፌ ምናምን ትወስዳለሽ ለመከላከያ መርፌ እናደርግልሻለን ወይም ክኒን ትወስዳለሽ ነው አሉኝ። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛን ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ፕሮግራማችን እስከ 8 ሰዓት ድረስ ይዘልቃል። አንዲት ሴት ያልታቀደ ያልታሰበ እርግዝናን ለመከላከል መጠንቀቅ እንዳለባት የቤተሰብ እቅድ አገልግሎት አማራጮችን የጤና ተቋም ሄዳ የምክር አገልግሎት አግኝታ በምርጫዋ መጠቀም አለባት። ይሄ ላላቀደችው ላላሰበችው እርግዝና እንዳትዳረግ ይረዳታል ማለት ነው። እዚህ ጉዳይ ላይ ደግሞ የባሎች ወይንም ደግሞ የትዳር አጋሮች ሚና እጅግ በጣም ከፍተኛ መሆን አለበት። የትዳር አጋር ባል ከሚስቱ ጋር ስለዚህ ጉዳይ በግልጽ መነጋገር፣ መወያየት፣ አብሮ ጤና ተቋም ሄዶ ውይይቶችንና ምክክሮችን መስማት እንዲሁም ውሳኔዋ ላይ ማገዝ። በተጨማሪም ደግሞ የተለያዩ የቤተሰብ እቅድ አገልግሎት አማራጮች ለምሳሌ እንደ በየቀኑ የሚወሰደው እንክብል ያንን በሰዓቱና በጥንቃቄ እንድትወስድ ማገዝ እና ሌሎችንም እገዛዎች ማድረግ ይችላል። ስለዚህ ይሄ የሴቷ ኃላፊነት ወይም የሚስቶች ወይም የሴቷ ኃላፊነት ብቻ ሳይሆን የወንዶችም ኃላፊነት እንደሆነ በዚሁ ለማስታወስ እንወዳለን። ነገር ግን አንዲት ሴት ባላሰበችው ባላቀደችው ሁኔታ እንግዲህ አንዳንድ ጊዜም የቤተሰብ እቅድ አገልግሎት አማራጮችን እየተጠቀመችም ቢሆን በተለያየ ምክንያት ከግንኙነት ውጪ ሆና የቤተሰብ እቅድ አገልግሎት ሳትጠቀም ለተለያዩ የወሲባዊ ጥቃቶች ትዳረጋለች። በዚህ ጊዜ ደግሞ ያላሰበችው ያላቀደችው እርግዝና ይከሰትባታል ማለት ነው። በዚህ ጊዜ ሴቶች ወይንም ደግሞ እንደዚህ ጥቃት ችግር የደረሰባቸው ሴቶች ወደ ሌላ ደህንነቱ ወዳልተጠበቀ የጽንስ ማቋረጥ አገልግሎት ወይንም ደግሞ በራሳችሁ የተለያዩ ነገሮችን ከማድረግ ተቆጥባችሁ የጤና ተቋም ሄዳችሁ የጤና ባለሙያ ማማከር እንደሚገባችሁ ዛሬም ሁሌም ልናስታውሳችሁ እንወዳለን። በአቅራቢያችሁ የሚገኙ የመንግስት የጤና ተቋማት እንዲሁም ሌሎች የግል የጤና ተቋማትም በተለያዩ ድርጅቶች የተመሰረቱ የጤና አገልግሎት የሚሰጡ ክሊኒኮችም አሉ። እዛ ሄዳችሁ ምክክሮችን ውይይቶችን ማድረግ ማማከር እጅግ በጣም አስፈላጊ እንደሆነ ዛሬም ልናስታውሳችሁ እንወዳለን። ውድ አድማጮች እንግዲህ ቀደም ሲል እናንተ ተሳትፋችሁ የሞባይል ካርድ የምትሸለሙበትን ጥያቄ አቅርቤ ነበር። አሁንም ጥያቄውን ደግማለሁ። ልብ በሉ። በሀገራችን ሕግ መሰረት አንዲት ሴት በጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ከምትችልባቸው ምክንያቶች ወይንም መስፈርቶች መካከል ሁለቱን ጥቀሱ ነው የሚለው። በሀገራችን ሕግ መሰረት አንዲት ሴት በጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ከምትችልባቸው ምክንያቶች ወይንም መስፈርቶች መካከል ሁለቱን ጥቀሱ ነው የሚለው። እንግዲህ ሌሎችም መስፈርቶች አሉ። ከነኛ ውስጥ ሁለቱን ከጠቀሳችሁ የሞባይል ካርድ ተሸላሚ ትሆናላችሁ ማለት ነው። በ0946 34 94 44 ወይንም በ0936 80 30 ላይ ደውላችሁ ወይንም አጭር የጽሁፍ መልእክት ልካችሁ መልሶቻችሁን ልታደርሱን ትችላላችሁ። ውድ አድማጮች አሁንም ከዶክተር ፈለቀ ወርቁ ጋር ቆይታችን ይቀጥላል። ሐሳብ አስተያየቶችን ጥያቄዎችን ለማቅረብ ለማስታወስ ያህል የስልክ መስመራችን 0946 34 94 44 ወይንም 0936 80 30 ነው። መደወልም አጭር የጽሁፍ መልእክት መላክ ትችላላችሁ። ወደ ቆይታችን ወስዳችኋለሁ። ስለዚህ ባለሙያው አንደኛ ራሱ ምንድነው የሚያስፈልገኝ
ይችላል ወይ ብሎ ራሱን ይገመግማል። ሁለተኛ ያለውበት ቦታስ ያለውበት የድርጅት አቅም ይሄንን ችግሮች ቢመጡ ለመፍታት ያስችለኛል ወይ? በሶስተኛ ደረጃ ደግሞ የምጠቀማቸው ነገሮች የሚያስችሉ ናቸው ወይ ብሎ ይገመግማል ራሱ ማለት ነው። ኦልሬዲ የሚታወቅ ነገር ነው። በጤና ጥበቃ ወጥቶ ይሄ ድርጅት ይሄ እንደዚህ አይነት ከዚህ በላይ ያለው ደግሞ ለምሳሌ ከፍ ባለ 5 ወርና ከዛ በላይ የደረሰው በከፍተኛ ሆስፒታሎች ደረጃ መሆን እንዳለበት እዛ አካባቢ ለምን ነው ተመረጠው? ሆስፒታልነቱ ብቻ አይደለም። አንደኛ ሆስፒታልነቱ ያስፈልጋል፣ ፕሪሚሱ ያስፈልጋል። ምክንያቱም እቃዎቹ እዛ ያሉት እቃዎች ተመሳሳይ ስለሆነ፣ ሁለተኛ ባለሙያዎቹ እዛ ያሉት ጤና ጣቢያ ካለው ባለሙያ ይለያል፣ መልቲ ዲሲፕሊን የሚሆንበት። ስለዚህ ስፔሻሊስት ሐኪሞች ናቸው፣ ከፍ ያሉ ናቸው። ስለዚህ በሚድዋይፍ በነርስ የሚሰጠው አገልግሎትና ከፍ ባለ ባለሙያ ከፍ ባለ ቦታ የሚሰጠው ደረጃና አቅማቸውን ያውቃሉ። ስልጠና ውስጥ ያለፉ ሰዎች ያውቁታል ይሄንን። ስለዚህ ፎርማል ነገር ስለሆነ እንዲሁ ይሄን ይችል ይሁን እየተባለ አይደለም ማለት ነው የምሰራው። ይሄ በግምት አይደለም የሚሰራው፣ ይታወቃል። የት ደረጃ ሲደርስ የት እንደሚልኩ ይታወቃል። ያው ሴቶቻችን በተለያየ ምክንያት አሁን ሀገራችን በአንድ አይደለም በሁለት በሶስት ወንዶች ተደፍረው ይመጣሉ ትንንሽ ህጻናት ልጆችና ጽንሱ ገና ከሆነ በጤና ጣቢያ ደረጃ በመድኃኒት እንዲሁም ደግሞ በነርሶች የሚሰጥበት ሁኔታ አለ አይደለ? ከፍ ሲል ጽንሱ ከፍ ሲል የጤና ባለሙያው ክህሎትና የትምህርት ደረጃ እንዲሁ ከፍ እያለ ይመጣል ማለት ነው፣ በጽንሱም እድሜ ማለት ነው። አዎ፣ ምክንያቱም ዝም ብሎ ወር አበባ ገና እንዳለፈ ወር አበባ አሁን አልፏል፣ ይሄ አደጋ የደረሰብኝ ገና 1 ወሩ ነው 2 ወሩ ነው በምትልበት ጊዜ አሁን እርግዝናው ገና ነው ማለት ነው። ገና ሲሆን ደግሞ ኢቭን በመሳሪያ እንዲወጣ በኤምቢኤ በምንለው የሚመጣ ከሆነ እዛው ትንሽ ስልጠና የወሰዱ ጤና ባለሙያዎች ነርሶች ሙያው ያላቸው ስልጠና ነው የወሰዱ ይሄን አገልግሎት መስጠት ይችላሉ ተብሎ ብቁ ነው ተብሎ የታሰቡ ሰዎች እዛው እርግዝናው ማህፀን ውስጥ መሆኑን ካረጋገጡ ልጅቷ የምታቀርበው ነገር ትክክለኛነቱ ከራሷ ከምትናገረው ነገር ከተረዱ እዛው አገልግሎት መስጠት ይችላሉ። አንዳንድ ጊዜ ትንሽ እርግዝና ሲሆን ከማህፀን ውጪ ሆኖ አሳስቶ እሱም ደግሞ ጊዜ ወስዶ ማህፀን ውጪ ያለ እርግዝና ሌላ እናትየዋ አደጋ እንዳያስከትል ነው ጥንቃቄ የሚያደርጉት። ትንሽ ከሆነ በክኒን በቀላሉ ሊወርድ ስለሚችል ማለት ነው። ምን ክኒን በየትኛው ቀን እንደሚሰጡ ያውቁታል። ስለዚህ ስልጠናው እሱ ነው ጥቅሙ ማለት ነው። ከፍ ባለ ጊዜ ግን 3 ወር ያለፈ እንደዚህ ከሆነ ግን በዛ አይነት ደረጃ የመሆን አይደለም። ሆስፒታል መድኃኒት የሚሰጡ ከሆነ በሆስፒታል ደረጃ ተኝቶ አልጋ ሰጥቶ መሆን ስላለበት ማለት ነው። ስለዚህ እርግዝናው ከፍ ባለ ጊዜ የድርጅቱ አቅም ከፍ ያለ መሆን ያስፈልገበት የሚያስከትለው አደጋ ለእናትየዋ ማለት ነው የምናወራው አሁን ጽንሱ ኦልሬዲ ወይ ችግር ያለበት ጽንስ ነው ወይ እናትየዋን ላይ ችግር የሚያመጣ መሆኑ ስለተረጋገጠ ቀጥሎ ያለው እናትየዋ አደጋ እንዳይደርስባት ስለሆነ ለሷ ሴፍቲ ለሷ ጤንነት ደህንነት ትኩረት ነው የሚደረገውና ያ ነው በየትኛው ቦታ የትኛው አገልግሎት ይሰጣል ተብሎ በየጊዜው ሪቫይዝ ተደርጓል። መጀመሪያው 2005 ወጣው 2006 ፕሮሲጀር ወጥቶለታል። 3 ጊዜ ሪቫይዝ ተደርጓል። በየጊዜው እኮ ሁኔታዎችም ችግሮችም ከዛ በኋላ ሲመጡ ግድ የለም ይሄ እንደዚህ እናርግ እየተባለ በፊት ሲሰጡ ያልነበሩ ሰዎች ክኒን እኮ አሁን ቤትም ጭምር መውሰድ የሚችሉበት ሁኔታ ተመቻችቶ ከታዩ በኋላ ዝም ብሎ ከፋርማሲ ገዝቶም ሌላ አደጋ ነው። ይሄም ደግሞ ከቅድም ካልነው ብዙም ላይ ተናነስ ይችላል። ባልተረጋገጠ ሁኔታ ነገሮች ዝም ብሎ እርግዝናው ብቻ ፖዚቲቭ ስላለ የሚሰጡ ይሄም አደጋ አለው። አሁን ፍርሃታችን እሱ ነው። ክኒኖቹ በፋርማሲዎች በቀላሉ መገኘት በአንዳንድ ድርጅት በቀላሉ መግዛት የሚቻልበት ጊዜ አሁን ችግር እንዳይመጣ ስጋቱ አሁን ይሄ ነው። የከተተ ልጀምር ጤና ጣቢያ ሄድኩ። ጤና ጣቢያ ሲሄድ ልጁ ጤነኛ አይደለም ቶሎ መውጣት አለበት አሉኝ። ልቡ በቃ አይሰራም፣ ልቡ መስራት አቁሟል አሉኝ። ልጁ በስርዓት ግን ሁሉም ነገር አላህ ሰጥቶት ነበር። ልቡ አይሰራም፣ ልብ ምት የለውም አሉኝ። በሱ ነው በቃ ልጁ የወጣው ምክንያቱ ይሄ ነው። በቃ እንግዲህ ወደዚህ ሆስፒታል ላኩኝ በሰላም አልহামዱሊላህ። ህክምና የመጀመሪያ ቀን መጣው። ያ ኮኒንም ሰጡኝ፣ አላህ ይስጣቸው፣ መልፊም ሰጡኝ። በዛ የመጣ ምልክት አየሁ። ምልክት ባየብሽት በማታ ሁሉ በማንኛው ሰዓት ነው ያሉኝ። ተቀበሉኝ። አቅሞቹ ከነሱ ማብሽሪ አይዞሽ ምናምን ከጎኔ ሳይጠፉ ነው በቃ ህክሙ በስርዓት አልহামዱሊላህ አድርጋ ያሳዙኝ። በጣም ደስ ብሎኝ እነሱ ማብሽሪ ያሉኝ ነው። እኔ እንዳልጠበቅኩት ነው የሆነልኝ አልহামዱሊላህ። ያ በስርዓት አስተናግረው 2 ቀን ነው ወደ ቤት ሊሄድኩ ነው። አሁን አልহামዱሊላህ ደስ ብሎኛል። እኔ ባየሁት እህቶቼ ምክር መስጠት እንሻለ ዝግጁ ነኝ እኔ። ዶክተር እንግዲህ ከዚሁ ጋር ካነሱት አይቀር ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንግዲህ ጥሩ ሴትዮዋን ህይወት የሚጠብቅ ነው እንግዲህ እንዳየነው ማለት ነው። አሁን ደህንነቱ ያልተጠበቀ ጽንስ ማቋረጥ አለ በአሁን ጊዜ። አሁን ከኪኒን ጋር ያነሱት ነገር አለ። ኪኒን ገዝቶ ዝም ብሎ ማዋጥ ደህንነቱ የተጠበቀ ነው ልንል አንችልም አይደለ? እንደገና ደግሞ የተለያዩ ነገሮችንም የሚጠቀሙ አሁንም አሉ። የተለያዩ መድኃኒቶችን አንድ ላይ ወስዶ መረጃ በማጣት ማለት ነውና ምን ያጋጥማል ስራ ላይ? አሁንም ትክክለኛ ያልሆኑ መንገዶች አሉ። እስቲ እንመልከታቸው። በየጊዜው እየቀነሰ የመምጣት ነገር አለው። አንደኛ አለ አሁን ችግሩ እንዳውም እኛ አሁን የምንላቸው ነገሮች አሉና
ቅድም መጥቀስ የፈለኩት ዝም ብሎ ክኒን ከፋርማሲ ኖርማሊ ይሄ በትዛዝ መሸጥም ካለበት በሐኪም ትዛዝ ከታየች በኋላ ያለችበት ሁኔታ ታይቶ መድኃኒቱን እንድታቀርብ ለባለሙያ ወይ ደግሞ ራሷን የምትጠቀም ከሆነ ከነምክር ጭምር መሰጠት ያለበትን ዝም ብሎ ሰው መጥቶ እንደ ማስታገሻ እንደ ራስ ምታት ማስታገሻ ከፋርማሲ መውሰድ የሚቻል ከሆነ ስቲል ደህንነቱን የጠበቀ ነው ማለት ያስቸግራል። ሌላውም ደግሞ ይሄ ለጽንስ ማቋረጥ የሚሰጠው መድኃኒት ማለት ነው አለ እንደዚህ አይነት ነገር ከየፋርማሲው ዝም ብሎ ይባታሉ እኮ እንደዚህ ወስጄ ነበረ ምናምን ለምን በዚህ ሰዓት ይሄን ሰጡት አላወቁም ማለት ነው። እየደማች ትመጣ ለምን ገና ወይ ጊዜ እኮ በዚህ አይነት ክኒን በአንድ ጊዜ በሚሰጥ ብቻ ሊወጣ የማይችል ደረጃ ነው። ፋርማሲ ላይ ባይሰጥ ጥቆማ ቢደረግ ትምህርት ቢያገኙ ችግር ያስከተለ መሆኑን ላይሰሙ ይችላሉ። እነሱ የሚሰሙበት መንስ ቢኖር እያን እንትን እንላለን እኛ አንዳንድ ጊዜ እንደዚህ አይነት ኬዞች ሲመጡ ማለት ነው። ውድ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራማችንን በዚሁ ልናጠቃልል ነው። ቀደም ሲል ጥያቄ አቅርቤ ነበረ። ጥያቄው ለማስታወስ ያህል በሀገራችን ሕግ መሰረት አንዲት ሴት በጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ከምትችልባቸው ምክንያቶች ወይንም መስፈርቶች መካከል ሁለቱን ጥቀሱ ነው የሚለው። እንደምታውቁት በሀገራችን ጽንስ ማቋረጥ ህጋዊ አይደለም፣ ነገር ግን የተቀመጡ መስፈርቶች አሉ። በዚህ መስፈርት መሰረት አንዲት ሴት እነኚህን መስፈርቶች ካሟላችና ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት ወደ ጤና ተቋም ከመጣች አገልግሎቱን ልታገኝ ትችላለች ማለት ነው። እነኚህ መስፈርቶች አንደኛውና ዋናው ተገዳ ከተደፈረች ማለት ነው። አንዲት ሴት ተገዳ ከተደፈረች እና ጽንስ ከተፈጠረ የጤና ተቋሙ ወይንም ባለሙያው የሷን ቃል ብቻ ወስዶ አገልግሎቱን ሊሰጣት ይችላል ማለት ነው። ሁለተኛ በዘመድ መካከል በተፈጠረ ግንኙነት ጽንስ ከተፈጠረ ይሄም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንድታገኝ ያስችላል። ከዚህ በተጨማሪ የጽንሱ አፈጣጠር ችግር ካለበት ወይንም ከፍተኛ የጤና ችግር ካለበት ይሄም እስከ 9 ወር እንድትጠብቅና እንድትወልድ አይደረግም። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ይሰጣታል ማለት ነው። ሌላው የእናትየዋ ጤና እርግዝናው ለእናትየዋ ጤና አስጊ ከሆነ ወይንም እናትየዋ የተለያየ የጤና ችግር እክል ካለባት ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ይሰጣታል ማለት ነው። እንግዲህ እነኚህ ናቸው። እነኚህ ጉዳዮች ብዙ ማብራሪያዎች አሏቸው። እንግዲህ በቀጣዮቹ ፕሮግራሞቻችን እንመለከታቸዋለን። ከነኚህ ውስጥ ሁለቱን ከጠቀሳችሁ እንግዲህ ተሸላሚዎች ናችሁ። የሞባይል ካርድ ተሸላሚ ደውለን እንነግራችኋለን፣ ካርዶቻችሁንም እንልካለን ማለት ነው። ውድ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራም በዚሁ ላጠቃልል ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የሳምንት ሰው ይበለን። ሶስና ተስፋዬ ነኝ። መልካም ቀን ይሆንላችሁ። በሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።